አግዝቤ አጉል ድንፋታሽን አቁሚ። አባይ ጭራሽ ከነመፈጠር የመረሳኝ አይደል? ይፈጣሪ ያለ እውነት እየከዳኝ ነው። መቆም አልቻልኩም። ታስቀምጠኝ። አቶ ሰንበታውም የዳግም አባት ወደ ቤት መጧል ማለት ነው። ታዲያ ይህን ነገር ስታይ ወይዘሮ ዝናሽ ራሷን መቆጣጠር አልቻለችም። በሰዓቱ እንግዲህ ራሷን ስታ ነው ወድቃ የምትገኘው ማለት ነው። ይህ ነገር ለቤተሰቡ እጅግ በጣም ደስታና እንዲሁም ደግሞ ድንጋጤን የፈጠረ ነገር ነው። ምክንያቱም ሞቷል ቀብረነዋል ያሉት ሰው እንደገና ተመልሶ በህይወት መምጣቱ እጅግ በጣም አስገራሚ ነገር ነው። በሌላ በኩል ደግሞ ዳግም የአቶ ሌይኩን ልጅ አለመሆኑና እንዲሁም ደግሞ ሞቷል የተባለው ሬሳው ተገኘ የተባለው ሰው ምርመራ ተካሂዶ ነበረ። እሱም ደግሞ የዳግም አባት እንዳልሆነ እንግዲህ በባለፈው ክፍል ላይ አረጋግጠው እንደነበረ የምናስታውሰው ነገር ነው። ታዲያ ይሄ ነገር የዳግም አባት ትክክለኛ አባቱ አቶ ሰንበታ ሆኖ እያለ ግን ደግሞ አቶ ሰንበታ አለመሞቱና የት ሊሆን እንደሚችል በጣም ግራ አጋብቷቸው ነበረ። አቶ ሰንበታም አሁን ላይ እንዴት ወደ ቤት ተመልሶ ሊመጣ ቻለ? በሌላ በኩል ደግሞ ማንስ ከዛ ነገር ሊያስመልጠውና ሊያወጣው ቻለ የሚለውን ነገር የምናወራ ይሆናል ማለት ነው። በሱ ምትክ ማን ነው ሞቶ የተገኘው የሚለውንም የምናወራ ይሆናል ማለት ነው። ታዲያ ዳግምም ከዚህ ቤት መኖር የለብኝም፣ ምክንያቱም እዚህ ቤት የኔ መቆየትና መኖር ለወንድሜ ስቃይና መከራን ይዤበት ነው የምመጣ። ምክንያቱም የወንድሜ የሆነን ነገር እኔ እየተመኘውበት ነው። እንግዲህ የወንድሜን እጮኛ ስለሰምኩ አሁን ላይ ናሆምን ቀና ብዬ ማየት አልቻልኩም። ስለዚህ ናሆምን ስለበደልኩት አሁን እዚህ ቤት መውጣት አለብኝ ብሎ እንግዲህ ቆራጥ ውሳኔን ወስኖ ከቤት ወጥቶ ነበረ። ታዲያ ናሆምም ዳግም ያጠፋ ሆኖ እያለ ነገር ግን የኔ ጥፋት ነው ከአንተ ላይ እጄን ማንሳት አልነበረብኝ በማለት ይቅርታ እየጠየቀው ነው የሚገኝ የነበረ። ታዲያ ወይዘሮ ዝናሽን በሰዓቱ ዳግምን ከሄደ መሄድ ይችላል፣ ምክንያቱም እኛ የሚያስጨንቀን በጣም ብዙ ነገሮች አሉን፣ እውነት እንደ ቤተሰብ እሱ የሚያየን ከሆነ በዚህ ሰዓት እሄዳለሁ ብሎ እግሩን አያነሳም ነበር ስትል የነበረው። ምክንያቱም አሁን ላይ የኤሚ ጉዳይ በጣም አስጨንቋቸዋል። የኤሚ እንግዲህ ከኤሚ ጋር የሚመሳሰል መቅኔውን ጭራሹን ሊያገኙን አልቻሉም። ምክንያቱም አቶ ሌይኩን እንግዲህ የቅርብ ወዳጆች፣ የክፉ ቀን ወዳጆች፣ ስለዚህ ከነሱ ብለምን ይሻለኛል በማለት በጭንቀትና በፍርሃት ሆኖ ወደ ኑሐሚን ቤተሰብ በመሄድ እንግዲህ አሁን ላይ ለኤሚ ልደርሱልኝ ይገባል ወዳጆች፣ ለዚህ ለክፉ ቀኔ እንዲደርሱልኝ እፈልጋለሁ በማለት እንግዲህ ጥያቄ ጠይቋቸው ነበረ። እንደምናውቀው ወይዘሮ ገነትም አሁን ላይ የተመለሰችው ከጥፋቷ ከስህተቷ አሁን ላይ በጣም ጥሩና መልካም ሰው የሆነችው ለአንተ አይደለም መቅኔውን ቀርቶ ነፍሴን እንሰጣለን በማለት መላ ቤተሰቡ እንግዲህ ቆርጦ ተነስቷል። በዚህ ጉዳይ ላይ ምን ተፈጠረ የሚለውን የምናወራ ይሆናል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ ቻናሌ ቤተሰቦች፣ ተወዳጁን ድራማ ኑሐሚን ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ይሆናል። ታዲያ ተወዳጆች ቪዲዮውን ስትጀምሩ ላይክ እንድታረጉና እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ ኤሚ መቅኔውን እስካሁን ድረስ ምንም ነገር ሊገኝ አልቻለም። እንግዲህ ከዚህ በፊት አቶ ሌይኩን ዋሽቷቸው ነበረ በባለፈው ክፍል ለኤሚ እንግዲህ ኤሚ አሁን ላይ ተስፋ እንድትቆርጥና እንዲሁም ደግሞ ልጇን እንድታስወርድ በማለት አሁን ላይ መቅኔውን ተገኝቷል። ነገር ግን ልጅሽ የማይወርድ ከሆነ በፍጹም መታከም እንደማትችል ዶክተሩ አረጋግጦ ነግሮኛል ብሎ በነገራት ሰዓት በጣም ነበር የደነገጡት። ማለት እንዴት ሊሆን ቻለ? በቃ መቅኔውን ከተገኘ እንዴት ነው እኔ የማልመረመረው? ልጄንማ በፍጹም ላደርገው አልችልም፣ አይን እያየ ልጄን መግደል አልፈልግም በማለት እንግዲህ ኤርሚያስ ጋር ደውላ ነበረ። ኤርሚያስ እንግዲህ እንደሚታወቀው የገንዘብ ሰው እንደሆነ ይታወቃል። ታዲያ አሁን ላይ በገንዘብ እንደምንም አድርጎ እኔንም ልጄንም ያድነናል ብላ እንግዲህ ኤሚ አስባ ነበረ። ታዲያ አንተ የምትፈልገው ገንዘብ ነው፣ ስለዚህ ገንዘቡን ደግሞ የፈለከውን ገንዘብ ሰጣለሁ፣ አክሲዮንም ቢሆን አስተላልፍላለሁ፣ ነገር ግን ልጅህን እንዳይገሉት አሁን ላይ ከቤተሰቦቼ ልጠብቀው ይገባል በማለት እንግዲህ ነግራው ነበረ። ነገር ግን በጣም ደስ የሚለውና የሚያስደስተው ነገር ኤርሚያስ ከማላውቀው ልጄ ይልቅ አንቺ ትበልጭብኛለች፣ ከአንቺ የሚበልጥ ምንም ነገር የለም፣ እንደገናም ደግሞ ቤተሰቦችሽን ልትሰሚያቸው ይገባል፣ ምክንያቱም ቤተሰብ የሚመክረን የሚጠቅመንንና እኛን የማይጎድን ነገር ነው የሚመክረን የሚያደርግልን። ስለዚህ ከኔ ይልቅ ደግሞ የሚያስፈልጉሽ እነሱ ናቸው ያሉሽ በማለት አሁን ላይ ለኤሚን
መቀጩን ነግሯት ነበረ። ታዲያ በዚህ ጉዳይ ላይ ኤሚ በጣም ነበረ የተናደደችበት። ምክንያቱም ልጅህን አድን እያለችው ነበረ። አንተ እኮ የገንዘብ ሰው ነህ፣ ከመቼ ወዲህ ተቀየርክ እያለችው ነበር። ነገር ግን እንግዲህ ከዚህ በፊት እንደምናውቀው ኤርሚያስ ከአምራን ጋር በመሆን ገንዘብና እንዲሁም ደግሞ ያን ቤተሰብ ለመበታተን ያላደረጉት ያልጣሩት ነገር የለም። ነገር ግን አሁን ላይ አምራን አብረን እንድንሰራ ፈልጋለሁ፣ አብረን ያን ቤተሰብ እናውርደን እንፈጥፍጠው ባለችው ሰዓት በጭራሽ ከዚህ በኋላ አንቺ ጋር የምተባበርበት ምንም አይነት ምክንያት የለኝም። ከዚህ በኋላ መጥፎነቴና እንዲሁም ደግሞ ይሄ ስራዬ ከየትም እንደማይደርሰኝ አውቄያለሁ፣ አረጋግጫለሁ። ስለዚህ አሁን ላይ ክፋትና ተንኮል ምንም የሚጠቅም ነገር እንደሌለ ዋጋም እንዳስከፈለኝ ተረድቻለሁ በማለት እንግዲህ ለአምራን ምግብ ሲሰጣትና እንዲሁም ደግሞ ጠቀም ያለ ገንዘብም አሁን ላይ ገንዘብ ያስፈልግሻል፣ ማንም ሰው የለሽም፣ ስለዚህ ወደ ቀልብሽ ወደ ራስሽ እንድትመለሽ እፈልጋለሁ በማለት እንግዲህ ለአምራንም ስጦታና የምትንቀሳቀስበት ገንዘብ እየሰጣት ነበረ። በእርግጥም አሁን ላይ አምራን ያለችበት ሁኔታ በጣም እጅጉን የሚያሳዝን ነው። ምክንያቱም እኔ ማለት የተዘራው ዘር ነው እያለች እንግዲህ የድሮ ታሪኳን የልጅነት አስተዳደጓን አባቷ ምን ያህል ሲያሰቃያት ሲበድላት እናቷን ሲደበድብባት የነበረው የልጅነት ተጽዕኖዋን ነው አሁን ላይ እያንጸባረቀች እና እየኖሩሽ ያለሽ። ስለዚህ እኔ የተዘራው ዘር ነው የምትለው አሁን ላይ አባቷ ሲያሳያት ያሳደገውን ነገር ነው እሷም እያደረገች አውሬና ጨካኝ የሆነችው በዛ ተነሳስታ እንደሆነ ነው። በጣም ነው የምታሳዝነው እውነት ለመናገር ምክንያቱም የአስተዳደግ ተጽዕኖ ሰዎች ተገፍተው ነው አውሬና ጨካኝ አረመኔ ሊሆኑ የሚችሉት። አምራንንም ያንኑ ነው እያደረገች የነበረ። እንግዲህ ከዛ ቤተሰብ በመጀመሪያ ላይ ይቅርታ አድርጉልኝ እኔ አሁን ላይ ከጥፋቴ ከስተቴ ተመልሻለሁ ሲሏት ማንም ሰው ሊያምናት አልፈልግም፣ ማንም ሰው። ስለዚህ ማንም ሰው ሊያምነኝ አልፈልግም ከአውሬና ከጨካኝነት እኔ ሌላ ምንም አይነት መልካምና ጥሩ ሰው ለመሆን ብሞክር እንኳን ማንም ሰው ሊያምነኝ ሊረዳኝ አይችልም እያለች እንግዲህ ለኤርሚያስ ስትነግረው ነበረ ማለት ነው። በጣም ደስ የሚለው ነገር አሁን ላይ ኤርሚያስ በሚገርም ሁኔታ ተመልሷል ማለት ነው። ይህንን ኑሐሚንን ቤተሰብም አቶ ለይኩንን አንተ የምታስቸግረን ነገር በጸጋ ነው የምንቀበለው አግኝተን ነው በማለት እንግዲህ ምን አድርገዋል ናሙና ሰጥተው ነበረ። ግን ደግሞ የማናቸውም ከኤሚ ጋር ተመሳሳይ ሊሆን ባለመቻሉ በጣም ነበረ ያዘኑት። በጣም ነው ልባቸው የተሰበረው። ታዲያ ኤርሚያስም ምንድን ነው ያደረገው? እኔ ነፍሴንም እንኳን እሰጣታለሁ፣ ስለዚህ የእኔ ቼክ መደረግ አለበት በማለት ታዲያ ናሙና ተወስዶ ነበረ። ነገር ግን የኤርሚያስ ከኤሚ ጋር ተመሳሳይ ሆኖ ተገኝቷል። አቶ ለይኩንም በጣም ነበር የደነገጠው። ምክንያቱም ከዚህ በፊት እንግዲህ ሽጉጥ መዞበት ነበረ። በጣም ነው የሚጠላው፣ በጣም ነው የሚያስጠላው። እንዲያውም ኤሚን ከሱ ጋር ስትሆኝ በቃ አባትሽን ታጭዋለሽ፣ አባትሽ የሚጎዳውና ልቡ የሚሰበርብሽ ከዛ የማይረባ ኤርሚያስ ከሚባል ሰው ጋር ስትሆኝ ነው በማለት በተደጋጋሚ እየነገራት ነበረ። ለዛም ነበር እንግዲህ ኤሚ ለአባቴ ስል ዋጋ መክፈል አለብኝ፣ ለአባቴ ስል ምንም አደርጋለሁ ብላ ኤርሚያስን ቀጥታ ሂዳ ምንድን ነው ያለሽ? እንድንለያይ እፈልጋለሁ፣ ከአንተ ጋር በጭራሽ መሆን አልፈልግም። አንደኛ ህይወቴን አመሰቃቅለዋል፣ ሁለተኛ ቤተሰቦቼ ይጠሉሃል፣ በጣም ነው የሚጠሉ፣ የቤተሰቦቼ ጠላት ነህ። ስለዚህ እኔ ደግሞ ከቤተሰቦቼ ጠላት ጋር መኖር አልችልም ስላለችው ነበረ እንግዲህ ቪዲዮ እና የእርቃን ቪዲዮ እንዲሁም ደግሞ ፎቶ ብዙ አይነት ማስረጃዎች ይዤብሻለሁ። እሱን ደግሞ እኔና አንቺ አብረን የማንኖር ከሆነ አደባባይ ላይ አውጥቼ በትነዋለሁ። ከዛ ከቀጠለ ደግሞ የአክሲዮን ድርጅቱን እንግዲህ ግማሹን ለእኔ እንዲሰጭኝ እፈልጋለሁ በማለት ብዙ ነገሮችን ሲያስፈራራትና እንዲሁም ደግሞ እየተሳቀቀች እንግዲህ በህመሟ ላይ ሆና ስታዘን ስትከፋ በር ዘግታ ያን አውሬ ኤርሚያስ እያደረገ ይህን ነገር ቢያውቁ ቤተሰቦቼ በቃ የሆነ ነገር ይሆኑብኛል፣ ይሞቱብኛል እያለች ከህመሟ ከራሷ ይልቅ ለቤተሰቦቿ ነበረ ስታስበ የነበረው። አሁን ላይ ግን ታዲያ አቶ ለይኩን በጣም ነው የደነገጠው። ማለት ኤርሚያስ መስማማቱ እንደገና ከኤሚ ጋር ተመሳሳይ መሆኑ። ኤርሚያስ እንግዲህ ነፍሴንም ቢሆን እሰጣታለሁ ከማላውቀው ልጅ ይልቅ ኤሚ ትበልጥብኛለች፣ ኤሚ እንድትኖር በጣም ውስጤ ነው፣ የራሳችሁን ውሳኔ ወስኑ ነበር ያለው። እንግዲህ ኤርሚያስ የራሳችሁን መወሰን ያለባችሁን ማድረግ ያለባችሁን ነገር አድርጉ፣ እኔ ምንም ችግር የለብኝም ነበር ያለ። ግን ኤሚ ያ ልጅም ያንተስ ከሆነ ድረስ የግዴታ መወሰን ግዴታ አለብህ፣ በዚህ ልጅም መብት አለ ብለው ነበረ። ግን ደግሞ እሱ በጣም ደስ የሚል ነገር ነው ያደረገው። ከዚህ ከጥፋቱና ከስህተቱ ስለተመለሰ አሁን ላይ የኤሚን ነፍስ ለማዳንም ስለተረባረበ በጣም ደስ የሚል ነገር ነው። ታዲያ አቶ ለይኩንም አሁን ላይ ነፃ ስለሆነ እንዲሁም ደግሞ ከዛ ድብርቱና ጭንቀቱ ስለወጣ በጣም ደስ የሚል ነገር ነው። የኤሚ ጉዳይ አሁን ላይ ያለቀለት ነገር ነው ብዬ ነው ማስበው። ምክንያቱም ዋና ታርጌታቸው መቅኔውን እንዲገኝ ነበር እንጂ ከዛ ውጭ ያለው ኤሚ አሁን ላይ ልጇ
እንዲወርድባት አትፈልግም። ግን ደግሞ አቶ ለይኩን ምንድን ነው ያለው? በመድኃኒትም ቢሆን ማውረድ አለብን። ምክንያቱም ካልወረደ ዶክተሩ ምንድን ነው ያለው? በጭራሽ ልጇ የማይወርድ ከሆነ ምርመራው መካሄድ እንደማይችል እና የመኖር እድሏ በጣም አነስተኛ እንደሆነ ምንም ጊዜ እንደሌላቸው ጭምር ነው እንግዲህ ዶክተሩ እዛ ጋር ሲናገር የነበረው። ይህን ነገር እርምጃ መውሰድ አለብን በማለት ኤሚ ሳታቅ መድኃኒት በመስጠት ልጁ እንዲወርድ ለማድረግም ወስነዋል ማለት ነው። ይህ ነገር ደግሞ ኤሚን ለማትረፍ ሲባል ጥሩ ውሳኔ ነው ብዬ ነው ማሳገምም። እንግዲህ የእናቴንም የወንድሜንም ፊት ማየት አልቻልኩም በማለት ቤቱን ጥሎ ወጥቶ ነበረ። እንግዲህ ብዙ ለምነውት ነበር፣ እግሩም ላይ ተደፍቶ ነበረ። ናሆም ግን ደግሞ ሊሰማው ፈቃደኛ አይደለም። እኔ አንተ ወንድም ለመሆን የታደልኩ ሰው አይደለውም፣ በጭራሽ አንተ የኔ ወንድም ልትሆን የሚገባክ ሰው አይደለም። አንተ በጣም መልካምና ጥሩ ሰው ነህ፣ እኔ ግን እንደ ወንድም ልሆንልህ አልቻልኩም በማለት ጸጸቱ አላስቀምጠው ስላለ ቤቱን ለቆ እየወጣ ነበረ። ታዲያ በሚወጣበት ሰዓት ነበረ አምራን የደወለችው። አሁን የአባትህን ትክክለኛውን ገዳይ ማየት ትችላለህ። ምንም ቅድመ ክፍያ የለው፣ ገንዘብ አላስከፍልህ፣ አክሲዮን አምጣልልህ፣ በነፃ መጥተህ ማየት ትችላለህ በማለት እንግዲህ በናሆም በጣም ተናዳበት ነበረ። ናሆም አንቺ ማለት የጎዳና ልጅ ነሽ፣ ወደ ጓዳና ተመልሰሽ የዛ የጎዳና ህይወትሽን መኖርና ማጣጣም አለብሽ እንጂ እኛ ቤተሰብ ጋር እንደዚህ አይነት ሰጥ አገባ ውስጥ መግባት የሚጠበቅብሽ ሰው አይደለሽም በማለት ብዙ ነገሮችን ተናግሯት ስለነበር እሷ ደግሞ ይሄ በጣም ልቧን ሰውራት ነበረ። ናሆምን አስጠንቅቃው ነበር። የመጨረሻ ካርዴን መዝዤ ፖሊስ ቤታቸው ድረስ አሁን ካልመጣ ይሄው አምራን ብለ እንጠጠረ ሁለተኛ በማለት ፈክራበት ስለነበር ታዲያ ምንድነው ያደረገችው? ቀጥታ ከዳግም ነጋ ነው የደወለችው። ዳግም አሁን ላይ ምንድነው ያላት? ሁለተኛ ይህን ቤተሰብ አንቺን ሰምቼ የነበረ ቤተሰቦችን ያጣዋቸው፣ ምክንያቱም ያንን ቤተሰብ ማመን የለብም ሁሉም አውሬ ናቸው። ስለዚህ ማናቸውንም እንዳታምን ብለው ስለነበር አምራን ማንንም እንዳታምን ስላለች ብቻ እነዚህም ቤተሰቦችን ጥሩ ቤተሰቦችን አጠዋቸው፣ እምነቴን አጎደልኩኝ፣ ቆይ ምንኛ ነው እያለ ራሱን እየወቀሰ ነበር። በሰዓቱ ምን ነበር ያላት? ሌላ ታሪክና ሌላ ድራማ ፈጥራለሁ ብለሽ ከሆነ አምራን መኝ እኔ ሴት አድርጌ ነው የምደፋሽ እያላት ነበረ። እሷም ምንም ድራማ መስራት እንደማትፈልግና ሁሉ ነገር እንደሰለቻት ይሄ የመጨረሻ ደረጃዋ የመጨረሻ ካርዷ እንደሆነ ነበረ ስትናገር የነበረው። ታዲያ በዚህ ጉዳይ ላይ እንግዲህ አምራን ምንም የምታገኘው ነገር የለም ብዬ ነው የማስበው። ምክንያቱም አሁን ሬዲ አቶ ሰንበታ ወደ ቤት ተመልሶ መጥቷል። እንግዲህ ዳግም እሳት ለብሶ እሳት ጎርሶ ወደ ቤት ሲመለስ አባቱን ነው ቁጭ ብሎ ሊያገኘው የሚችለው። እንግዲህ ወይዘሮ ዝናሽና እንዲሁም ደግሞ አቶ ሰንበታ ተገናኝተዋል፣ ተፋጠዋል። አቶ ሰንበታም አንቺማ ገለሽ ነበረ፣ እንዲሁም ደግሞ አንቺና ባለሽ ብዙ ዋጋ ትከፍላላችሁ፣ እበቀላችኋለሁ። ለጊዜው ግን ለእኔና ለልጄ ቤት እንደተከራዩልኝ እፈልጋለሁ ብሏል። ምክንያቱም እንግዲህ ዳግም ከዛ ቤት ወጥቶ ስለነበረ ከዚህ ቤት ወጥቷል። አባቴን ልፈልግ ብሎ ወጥቷል። ልጅህም ከዚህ በኋላ አንተም የራስን ህይወት እንድትኖር እፈልጋለሁ። እኔ በአንተ ምክንያት እኔና ባሌ በጣም ብዙ ተሰቃይተናል፣ ዋጋ ከፍለናል። ለዳግም ራሱ ምን እንደምንለው ግራ ገብቶን ነበረ። አሁንም ደግሞ አባቴ መፈልግ አለብኝ በማለት ነው ልጅ የወጣው በማለት ለአቶ ሰንበታ ነግረዋለች ማለት ነው። አቶ ሰንበታ አሁን ላይ በጣም ብዙ ዋጋ ሊያስከፍላቸው እንደሚችል ነው እያዛት አባት ያለው። በእርግጥም ቢበቀላቸው እሱ ምንም የሚገርም ነገር የለም። ምክንያቱም ሙቷል ብለው ከልጁ ደብቀው እንግዲህ ዳግም ስለዚህ ጉዳይ ላይ የሚያውቀው ምንም ነገር የለም። ተደብቆ ግን ደግሞ አባቱ እንደሞተ ሆኖ እነሱ የሚያምኑት እንደሞተ እንደተቀበረ ነው። ግን ደግሞ በምን ተአምረና እንዴት ሊድን ቻለ ነው ትልቁ ጥያቄ ማለት ነው። እኔ እንደሚመስለኝ የሆነው ነገር ምንድን ነው? ቴዲ እንግዲህ የቀጠረችው ቴዲ አቶ ሰንበታን አልሞተም ነበረ። መጀመሪያም እኔ ቪዲዮን ዝቅ ብላችሁ ካያችሁት አልሞተም ብዬ ነበረ። ግን ደግሞ ምንድነው ያደረገው ቴዲ ልክ ከቀበሩት በኋላ እነሱ አቶ ለይኩንና ወይዘሮ ዝናሽ ከወጡ በኋላ ሬሳውን አውጥቶ ማለት አልሞተም ነበረ ሆስፒታል ወስዶ ነበር። እንግዲህ ሌላ ሰው ከዛ መቃብር ላይ እንዲቀብር ያደረገው ቴዲ በጣም ተአምር ነው። በነገራችን ቴዲም ትልቅ ታሪክ ነው የሰራው። እውነት ለመናገር በጣም ጥሩ ነገር ነው ያደረገው። እንግዲህ የአቶ ሰንበታን ነብስ በማዳን የአቶ ለይኩንን ሳቅና ደስታን እንዲመልሰው አድርጎታል ማለት ነው። ታዲያ በምን ሊበቀላቸው ይችላል? እንግዲህ ቀጣይ አብረን የምናየው ነገር ይሆናል። እንግዲህ ቴዲ ታሪክ ሰርቷል። ቴዲ በእርግጥ በሰዓቱ ከወይዘሮ ዝናሽን መበቀል ገንዘብ መውሰድ ነበረ የሚፈልገው፣ እሱንም ደግሞ አድርጓል።
ከእሷ ብቻ ሳይሆን እንግዲህ ከአምራን ጠቀም ያለ ገንዘብ ወስዶ ነበረ ማለት አምራን እንግዲህ 2 ጊዜ ነው የገዛሽው ቪዲዮን ማለት ነው። ስለዚህ በጣም ጠቀም ያለ ገንዘቦችን አግኝቷል። በዛ ላይ ደግሞ አሁን እንግዲህ ከአቶ ሰንበታ ጠቀም ያለ ገንዘብ የሚያገኝ ይሆናል። እንግዲህ ቴዲ ለገንዘብ ብሎም ቢሆን የአቶ ሰንበታን ህይወት ስለታደገው እንዲሁም ደግሞ ለአቶ ለይኩን ሳቅና ደስታን ይዞለት ስለመጣ እጅግ በጣም ደስ የሚል ነገር ነው። ተወዳጆች በዚህ ክፍል ምን ተሰማችሁ? ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። አብራችሁን ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለቤት አዲስ ከሆናችሁ ቤቱን ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። አመሰግናለሁ ተወዳጆች።